ይሄ ደግሞ 2.4 ቢሊዮን ህዝብ በዓለም ላይ የሚያምነው ምናብ ነው። ብሉይ ኪዳን ግን ሊሆን ይችላል። እኔ እኮ ጤነኛ መስለኝ ነው። በዚህ መልኩ ጠሽ መሆንን አላውቅም። ዛሬ ጠሽ ሆነሃል። እግዚአብሔርን እኔ ጠሽ አይደለሁም። እኔ አዲስ ኪዳንን በአጠቃላይ ነው። ይሄ ደግሞ የሁሉም ነው፣ የፕሮቴስታንትም፣ የካቶሊክም፣ የኦርቶዶክስም፣ የጆባ አዲስ ኪዳናችንም አትንካ። የራሴ ባይብል አለኝ ብላል። እሱም ተናገር። ወደዛ አትምጣ እኮ ነው ብላ አንተ ሰውዬ። ታዲያ ለምንድን ነው እፎይ ቁርአን ሲነካ ምን ሲነካ ዝም ያልሽው? የፈለገውን መናገር ይችላል ስትይ ነበር አይደል? ከእሱን ሂድና አንተ መልስለት። ልክስክስ ምን አገባኝ? እሱ አሁን ቁርአንን ቢነካ አትንካ ነው ብለው፣ አንተ ደግሞ ጀልጃላ ዝም ብለህ ቁጭ ያለንዛ ሆን ስማ፣ አዳምጠኝ። ቅድም ምን አልኩት? እኔ ቁርአንን አትንኩ ስለሚሉ አልነካም አልኩት። ስለዚህ አሁንም ፍቅር ይዘን ስለ ቁርአን ቢያወራ አቁም ነው የምለው። መጋኛ ያቆመብህ ማለት ነው። አንተ ስለ ሃይማኖት የሚጨነቅ አይደል? ይቁምብህ፣ የሚቆም በጠዋት ማለት ነው። ይገባል? ነቢያችን ግን ለምንድን ነው ስለ ራሳችን ማናወራልኩ? እንጠያየቅ የከፈት ነው። በቃ ረበሸች ጦዛችኋል እንዴ ዛሬ በጠዋት ወይ ደምሳሽ እኛ እኮ ማናችሁንም እኛ ሁላችሁም እህት ወንድሞቼ ናቸው። ግን የሰው ሃይማኖት ሳይሆን አንዳንዴ አለመግባባት ይኖራል። ከአንዱ ሃይማኖት አለመግባባቶች ይፈጠራል። ያ ማለት እኔማ እንትን ብለው ማንም ሃይማኖት ለሃይማኖት እንዲነካካ አልፈቅድም። እኔ እፎይንም መጀመሪያ እኔ ተቃውሜው ቪዲዮ አለ። ነገር ግን ሳያቸው እንስቴዶ ሀሳብ ለሀሳብ መረታታት ሲያጡ እንገላለን የሚል አይዲዮሎጂ አምጥተው እነሱ እፎይን እንደተቃወሙት ወጥተው ኡስታዝ የሚባል ወጥቶ ሙልጭ አድርጎ እግዚአብሔርን ሲሳደብ አንድ ሙስሊም ወጥቶ አልተቃወመም። በቅርብ ቱርክ ላይ የዚህ የእንትና ወንድም መጽሐፍ ቅዱስ ሲቀድ አንዳቸው ወጥተው አልተቃወሙትም። ገባ? የእነሱ ሃይማኖት ሲነካ ብቻ ጠረረረረረ የሚላሉ አየኋቸው። እኔ ድሮ ሁሌ ከጴንጤ ጋር ነው የምጣለው። አንድ ቀን ሙስሊም ነክቼ አላውቅም፣ መንካትም አልፈልግም። ሲያከብሩኝ አከብራለሁ። ግን እኔ ኖኖ አይነኩኝም ስል ተላከልኝ እንደ ጉድ የእኛን ሃይማኖት ሙልጭ አድርገው የሚሳደቡ እብን ይሄ አልተሳደብም። ጥያቄ በጥያቄ ነው ቁራናቸው ላይ ካለ የመለሰው እሱ ላይ የሄዱት አካሄድ ፌር ስላልሆነ ወጥቼ እኔም ካጠገቡ ነኝ አልኩኝ እንጂ እኔ ሃይማኖት ለሃይማኖት የሚነካካ የሚነጻጸርም አይስማማኝም። ቢኮዝ አንድ ሰው ካመነበት ገባ ይመንበት በግድም ይመን ምን አገባኝ እኔ መጀመሪያ እኮ ያ ነው የኔ አይዶል እንጂ መጀመሪያ እኮ ሰምቼሽ በጣም አፕሪሼት ሳደርግሽ ነበር ሮሜ። ምክንያቱም እግዚአብሔርን ፍቅር ይዝም መጀመሪያ እኔም እፎይ ነኝ ለምን ትላላችሁ ብለሽ ስትሳደቢ በጣም አፕሪሼት አድርጌሽ ነበር። ለምን መከባበር አለባችሁ ብዬ። ግን በዛ ሳይድ ስታይ ደግሞ ፌር ያልሆነ ነገር ሲያረጉ ሲያይተናል እንጂ እኔ የሰው ሃይማኖት የሚነካካም ሰው አልወድም። እነሱም እኔ እውነት ለመናገር ሙስሊሞችም አጉል ስሜት ውስጥ ገብተው እንደዛ መናገርም ክርስቲያኖችም ደግሞ አጉል እፎይን መናገርም ስለራሳችን የሰው አይደለም ባናወራ አይደለም እንዴ ማውራት መብታችን ነው። ምን አስፈራል እንዴ? አሁን ምንድነው ሙስሊሞችን ስሜት ውስጥ ገብተው እንዲያደርጋለሁ ምናምን የሚሉት የምትሳደቡትንም ስሜታዊ አትሁኑ። አላህ የማይወደውን ነገር አትናገሩ። ኦርቶዶክስም ደግሞ እውነት እፎይ አጉል ነገር ተናግሮ ክርስቲያኖችን የሚያጣላ ነገር እሱንም ባትደግፉ ጥሩ ነው። እንደ ምህረት ያለ አሁን ጀግና ሰው ቢወደድ ደስ ይላል። አሁን ምርጥ ሰው የሚያኮራ ሰው ይሄ ግን እኔ እግዚአብሔር የሚወደው ነገር ጻድቃን የሆነ የጻድቃን ስራ ሰርቷል አልልም። እፎይ እንደ ምህረት ያለ ግን እውነት እኔ ራሱ በጣም የኮራውበት ሰው ነው። ስሜታዊ ባንሆን ደስ ይላል። ደምሳሽ እሺ ወንድም ይኸውልህ አሁን አንድ ሰው ልትወደው የሚገባው ሃይማኖቱን ሲሰብክ ገብቶሃል አይደለ? ወንጌልን እየሰበከ ሰዎችን ወደዛ ሲያመጣ ነው እንጂ የሰውን ሃይማኖት እያንቋሸሸ በምን ሞራል ነው አሁን እኔ ምናምን ልትን የሚገባው? ገብቶሃል አይደለ?
ይህ ሰው በማንቋሽ ነው እንጂ ያለው። ግን ምን አለ መሰለ እኔ አሁን ምን መጣ መሰለ ሙስሊሞችን አንዳንዶች ሙስሊሞች በጣም ሲሳደቡ ክርስቲያን ላይ ሲዝቱ ሁሉም ክርስቲያን ወደ አንድነት ቀየሩት እንጂ መጀመሪያ የነበረው አሳሳብ እንደዛ ነበረ። ግን እኔ በጣም ትክክል እንዳልሰራ በጣም የምጠላው ነገር እንደተናገረም ነው እንደሚሰማኝ። ግን እንደ ምህረት ያለ ነብያችን ወንድ ማዳመጥ ያለብህ ንጽጽር ብለው የጀመሩት ራሳቸው ሙስሊሞች ናቸው። ንጽጽር ብለው እስከጀመሩ ድረስ እሱ እስካልተሳዘበ ድረስ ቁርአናቸውን እያነበበ ያለው ለእሱ መልስ መስጠት በራሳቸው ቁርአን ውስጥ የቱ ጋር ነው ያነበብከው የት አለ ብለው እርስ በርሳቸው መመላለስ ነው እንጂ ያለባቸው አንተ ቁርአንን ስላነባክ እንገልሃለን እናርዳለን እያሉ እየተነሱ እናርዳለን ምን አመጣው? መነጋገርና መተማመን እያለ እስካልተሳደበ ድረስ ቁርአናቸው ላይ ባለው በጠየቁት ጥያቄ መልስ ነው እየሰጠ ያለው። አስፋራ ሳይሆን የተሳደበበት አምጡ ብዬ ከዛ በኋላ ምንድን ነው እንደዚህ ኦርቶዶክሶችን የነካቸው ብዬ ምንድን ነው ብዬ ጠይቅ ያለው ተላከ ምንድን ነው ያለው? አንተ ልጅ እያለ መልስ መጣትን ያፌ ላይ እዚህ ላይ እውነትሽን ነው ሮሜ በዛ ነው ያየሁት እንጂ እዚህ ላይ ትምህርት ጀምራል፣ መነጻጸር ጀምራል። መነጻጸር መጨረስ ነው። ካልቻልክ መሰዳደብ እገልሃለሁ አይነፋም። ለዚህ ነው እኔ ከፈለግ ውጭ ሀገር ሄደ በነፃነት መስበክ ከፈለግ እኔ ፈርሜ ያመጣሃለሁ ያልኩት ለዛ ነው። ቢኮዝ የሰው በአንደኛው ሴንቸሪ በነፃነት መነጋገር እያለ ስለተናገርክ እገልሃለሁ የሚባል ጫውታ አለ እንዴ? ስንትና ስንት ከ10 በላይ የሆኑ ሙስሊሞች የእኛን ሃይማኖት ሙልጭ አድርጎ የተሰደበ ቪዲዮ አለ። እነሱ ሲከሱት እነዛም መከሰስ አለባቸው። ቁጭ ብለው በስነስርዓት ህግ አለ። በመረጃ ነው በመረጃና በመረጃ ዳሴት መታገር የለም። የሁለታችን ኢትዮጵያ የምትባል ሀገር በኩል ጃጅ ካላደረገች እኛ በነፃነት አነጻጽሮ የሚሰራበትን እንትንን ከፍትለታለን። ዳሴት መከባበር ብቻ ነው የሚያኖረን። ገባ ምል ካልተከባበርክ ደግሞ ዳሴት ማንም ሁለት አይነት እንትን የለም። ኦርቶዶክስ ሁል ጊዜ የሰው ሃይማኖት ነክታ አታውቅም። ጴንጤው ይነሳል ኦርቶዶክስን ነው የሚናገረው። ሙስሊሙ ይነሳል ኦርቶዶክስን እንነጻጸር ሲሏቸው ስለማይችሉ በስድብ የለም እንደዚህ አይነት። እኛ ተዉ፣ በእኛ ሃይማኖት ተዉ፣ እግዚአብሔር ራሱ ይመልስላቸው፣ ተዉ አትንኳቸው ነው ሁሉ ጊዜ እኛ አባቶች የሚሉት። እንደዛ ስለተባለ አናታችን ላይ እንሽና አሉ። እፎይ መጣ እየተነተነ ሲነግራቸው እየዬ ምንድን ነው? ከቻሉ መነጻጸር ነው፣ ካልቻሉ ደግሞ አርፎ መቀመጥ ነው። ዳሴት የምን እየዬ ነው? እውነት ነው። አሁን መጀመሪያ እንደውም እረፉ ተከባብረን ነው እኛ ኢትዮጵያ ውስጥ የኖር ነው። እረፉ ብዬ እኛን ልጆች ናቸው የገሰጥኳቸው እረፉ ብዬ ማለት ነው። ለምን ተከባብረን የኖር ነው። እኔ መነጻጸር እንዳለ ለሽን ነው። አሁን ሮሜን ካያችኋት ለቁርአን እና ለእስልምና እንኳን ያላት ክብር በእጇ ሳትነካ ነው ቁርአን ስትሰጥ አይተናታል። ግን አሁን ምንድን ነው በዚህ አሁን በአንዳንድ በሁለት ሰዎች እፎይም ትክክል አልሰራም፣ ሙስሊሞችን ትክክል ያልሰሩ ሙስሊሞች አሉ። ክርስቲያኖችን እንገላለን ምናምን ያሉ ሁሉ ሙስሊሞች አይደሉም፣ ጥቂቶች ናቸው። ከክርስቲያንም ሁሉ ክርስቲያኖች አይደሉም፣ ጥቂቶች ናቸው የሚያጣሉት። በእነኚህ ምክንያት የማጣላት ስራ ተሰራ። ቁርአን ላይም ሰው ግደሉ ምናምን የሚል ነገር የለም። እንደዚህ አይነት ነገር የለም ቁርአን ላይ። ሁሉም ቁርአን ራሱ አይናገርም። ሁሉም ወንድምና እህታችሁ ነው የሚለው ቁርአን ላይ። እንደ ወንድም እንደ እህታችሁ ነው የሚለው። አንዳንዶች ግን ባልተፈለገ መንገድ ቁርአን በሌላ ልክ መጽሐፍ ቅዱስን እንደሚጠመዝዙት ቁርአንን የሚጠመዝዙ ሰዎች አሉ። በእነኚህ ምክንያት ሌሎች ብዙሀን ሙስሊሞችና ብዙሀን ክርስቲያን እንዲጣሉ አደረጉ። አሁን ሰው በሁለት ጎራ እንዲከፈል አደረገ፣ ወደ ሙስሊምና ወደ ክርስቲያን። ይሄ ደግሞ ኃጢአት ነው። አላህም የማይወደው እግዚአብሔር የማይወደው ስራ ነው የተሰራው። ለምንድን ነው የማስማማትና የማስታረቅ ስራ መስራት ሲገባል እኛም ስሜታዊ ሆነን ወደ እነሱ የምንለጠፈው? እነሱ በተሳሳቱት ትክክል አይመስለኝም። እኔ ከኦርቶዶክስ እንደ ምህረት ያለ አሁን አፕሪሼት በጣም ጀግና የሆነ ራሱ የኮራውበት ሰው ነው። እኔ ሃይማኖት ሌላ ሃይማኖት ሆኜ ያኮራኝ ሰው ነው። ከሙስሊሞችም ደግሞ ሌላውን ክርስቲያንንም ሆነ ሌላውን የማይዘልፉ ጀግና ሙስሊሞች የተከበሩ ኡስታዞች። እኔ ኢትዮጵያ እንኳን ሆኜ
ኡስታዝ አቡከርን ስካይላይት አየሁት። እኔ እግዚአብሔርን የምልህ የለበስኩት አጭር ቀሚስ ስለሆነ የማከብረው የሃይማኖት አባት ስለሆነ ለሙስሊሞችም ቢሆን እብን ከሩቅ ነው ሰላም ያልኩት። ለምን እኔ አባቶችም ሆነ የተከበሩ የሃይማኖት አባቶች ሳይ አጭር ከለበስኩ አጠገባቸው መቆም አልፈልግም። ፎቶ ብነሳም እንደዚህ ሆና አብራው ዋለች የሚል ሊኖር ይችላል። ምን ስለሚል አስተያየት እብን ፎቶ መነሳት እየፈለጉ በለበስኩት ልብስ አልተጠጋሁትም። በሩቅ ነው ሰላም ያልኩት። ራሱ ሊናገር ይችላል። ለምን በጣም ነው የምወድ ስላየው ደስ ብሎኛል ብዬ በቃሌ በሩቅ ነው ያልኩት። አልተነሳውም ፎቶ። የለበስኩት ልብስ ለሱ ክብር አይመጥነውም ብዬ ስላሰቡ በዚህ መልኩ ነው ሰውን ማከብረው፣ የሃይማኖት አባቶችም የማንም ቢሆን። ነገር ግን እኔ በሃይማኖቴ አልደራደርም። ክርስቶስ እስቅ እጫወታለሁ እንጂ ለሃይማኖቴ አንገቴን ሰጥላታለሁ። ይሄ 4 ነጥብ ነው። አሁንም ሆሳዕና ነው፣ ወደ ቸርች ልሄድ ነው። እኔ ስለምወድ ስለማከብር ከአንተ ጋር ማውራት ማሳለፍ ደስ ይለኛል። ለዛ ነው የምገባው። እኔ ሃይማኖቴ ቀይ መስመር ነው። የማንንም ሃይማኖት መንካት አልፈልግም። ዮኒ ማኛ እንትናቸውን ሲሰድብባቸው ከሆነ የገብቼ ሙስሊሞች ጋር አብሬው ነው ኔትወርኩ ይዘጋ ብዬ አብሬ ያዘጋሁበት። ለምን እነሱ ሲነኩም አልወድም። እኔ መከባበር ሲኖር ነው ደስ የሚለኝ። ማንን ሲነካ አልወድም። ግን ፌር ያልሆነ እንገለዋለን ምናምን እንዴ! ለምንድን ነው እንደዛ የተደረሰው? ምንድን ነው ብዬ ጠይቄያለሁ። ይህ ልጅ በሀሳብ ካልቻልከው ገለሃለሁ። ዋት ለምን 10 በላይ በዋትሳፕ ላይ ልክልሃለሁ። ሙስሊሞች ሙለጭ አገኛን ሃይማኖት በውስታዝ ደረጃ የተሳደቡ ልልክልህ እችላለሁ። ተላከልኝ። እንዴ ሙስሊሞች እኛ እንዲሰድቡናል አልኩኝ። አዎ ለምንድን ነው ልጅ እንዲህ የሚባለው? ከዛ ወዲህ ነው አጠገቡ ቆቤ ወንድ የሆነኝ ካው አስፈላጊ ከሆነ እንግሊዝ ሀገር ፈርሜ አምጥቼው በነፃነት እነጻጸራለሁ ካሉ ያነጻጽራል። ካልተነጻጸሩ የጀመሩ እነሱ ናቸው። አርፎ ይቀመጡ። ሁሉም ሙስሊሞች አይደለም እኮ ይሄን የተናገሩት። አንዳንድ አሉ፣ አንዳንድ ማጣላት የሚፈልጉ ሁሉም ናቸው አልኩ። ማንም የሚገልጽ የለም። ገባ ማንም ሁሉ እኔ እኮ የእኛ ሲያጠፉ እንደኔ የሚገስጽ የለም። አሁን ባለፈው አንዱ ወጥቶ ቀነኒ ስላሴ ለምን ተቀበረች ብሎ አንድ ለፍላፊ የሚለፈልፍ ወጣ። እንደኔ ሙልጭ አድርጎ የሰደበው የለም። የሰው ልጅ በዝና በገንዘብ በምናምን አይደለም። አፈር ነገ ሁላችንም ከ3 ቀን በኋላ የሚቀር ነው። ገባ? ይቺ ልጅ ለራሷ ሞቷ የሚያሳዝን ልጅ ነው። ምንድነው ስላሴ ምን አለ? ዝነኛ ስለሆንክ ነው እንደምትቀበረው? ስንት ሀብታሞች የኛ ዘመዶች ብር ስላላቸው እዛ ሲቀበሩ አይቻለሁ። የምን አባቱ ጀግና ስለሆነ ያለ ሀገር የሰራ ነው የሚቀበረው ምናምን አይስማማኝም። የራሴ ሲያጠፉ እንደኔ የሚናገር የለም። ላስታይም ባለፈው የሞቱት ጳጳስ ጳውሎስ ነው ማን ነው የሚሏቸው? አሁን የሳቸው ሙልጭ ነው ያደረኳቸው። አይመጡልኝም። በ7 ስላሴ በ8 ቢያንስ የሚል የአሜሪካን ዘፋኝ አውጥተው ዣንጥ ላይ አውጥተው ምናምን እንደዚህ አይነት ነገር አይመቸኝም። ለምን ቢያንሴ ሴጣን አምላኪ ናት። ኢትዮጵያ ውስጥ አውጥተው የኦርቶዶክስን እንትን ተደርጎላት ከእሳቸው ጋር ቆማ ምናምን በህይወቴ እንደሱ የተናደርኩበት ጊዜ የለም። ወጥቼ ነው ሞላልጬ ለቀኳቸው። ገባ ምል። ስለዚህ የራሴን ሃይማኖት ሲያጠፉ ዝም አልልም። ሲናገር ማንም ከሆነ ከመናገር ወደኋላ አልልም። መከበር በከንፈር ይላል አማራ። መከባበር ካለብን እንከባበራለን። ሃይማኖቴ ማንም ሰው ከነካ ሃይማኖቱን ነው የምነካው። ገንጥዬ ነው የምጠልል። እኔ ምን አለ መሰለሽ፣ እኔ የሚያሳዝነኝ ነገር ምን አለ መሰለሽ ሮሚ፣ የተወሰኑ ሙስሊሞች ባጠፉት፣ የተወሰኑ ክርስቲያኖች ባጠፉት ሁሉም መጠመዳቸው። እኔ አሁን ይገደል ወደ ሌላ አዙሮት ነው ይገደል የሚለው። በሃይማኖት የመጣ ይገደል የሚለው ቁርአን ላይ ሃይማኖትሽን ወደ ሌላ ጠምዝዘው እንዳታመልኪ የሚያደርጉሽን ነው የሚለው እንጂ ይገደል በተናገረ ይገደል አይልም ቁርአን ላይ። እንደዚህ ብለው አሁን ነገር ሌላ ጸብ ለማስነሳት ቁርአን አጠማዘው ነው። ሃይማኖቱን ከተናገር ይልቅ እንዲናገር ነቢዩ መሐመድ እንዲናገር። ይሄን ሲል አንተ ምን ብሎ ነው ይሄን የተናገርከው? አንተ ምን ብለኸው ነው? እንደ ጥያቄ አሁን
ከእነሱ ይልቅ ሃይማኖታቸውን ያሰደቡት። አሁን በቀደም መንሱር ወጥቶ ሙልጭ አድርጎ ሰደበው። እፎይ በእራትን በልተህ ምሳህንም አደግም ምናምን ምናምን አለው። የባሰሱ መልሱ ከራሳቸው ቁርአን አምጥቶ መለሰለት። ሃይማኖቱን ያሰደበ ማን ነው? በራሳቸው ሃይማኖት መንሱር ነው። ሄዶ እራት በልቶ ምሳም አይደግም። እፎይ የዘመናዊ ህይወት የሚያሳስበው ልጅ አይደለም። እፎይ በክርስትና ህይወት የሚኖር ነው። መንሱር የሚያብለጨልጨው ሽቶ፣ የሚያብለጨልጨው መኪና፣ የሚያብለጨልጨው ሱት ለእፎይ ምንም ነው። ቢኮዝ በክርስትና ህይወት የሚኖር ሰው የዓለማዊ ብልጭልጭ ነገር አያሳስበውም። ስለዚህ አንድን ሰው በእግዚአብሔር አምሳያ የተፈጠረ እኩል ነን። ማቴሪያል ነው የሚለየ። ሚሳ በልቶ እራት የማይደግም ምናምን እንደሱ የፊያንሴ እንትን ሬስቶራንት እኮ መሄድ የለበትም። ለእሱ ምግብ ነቲንግ ነው። ያልገባው መንሱሪያ ነው።